What's good traders? So ዛሬ ቪዲዮ ይዤላችሁ የመጣሁት ባለፈው መንዴይ ላይ ቴክ ያደረኩትን የዩሮ ዩኤስዲ ሾርት እንዴት ማለት ምን አይነት ኮንፊርሜሽኖችን አይቼ ከምን ተነስቼ እንደወሰድኩት ጀስት ትሬድ ብሬክዳውን ነገር ነው እና እስኪ አንድ ባንድ ለማየት እንሞክር። ሶ ብዙ ጊዜ ምንድነው የማደርገው ዊክሊ ኦቨርቪው ወይም ደግሞ ዊኬንድ አናላይሲስ እሰራለሁ እና ፍሮም ዘ ዊክሊ ነው ብዙ ጊዜ የሳምንቱን ሙቭ ኤክስፔክት ለማድረግ ወይም ደግሞ ወዴት ኤክስፓንድ ሊያደርግ ይችላል የሚለውን በተወሰነ ቢሆን አንቲሲፔት ለማድረግ ነው ሞክረው። ዊክሊ ቻርት ላይ ነው ያለ ነው ማለት ነው። ባር ሪፕላይ ነው። ኦኬ ሶ እንደምታዩት እንግዲህ ዊክሊ ላይ እነዚህ ኤክስፓንሽን ካንድሎች ነበሩ ቡሊሽ ራይት። ከዛ በኋላ ግን ይሄኛው ካንድል በዚህ ካንድል ሬንጅ ውስጥ ከፍቶ ሲዘጋ ይሄኛውን ኢንሳይድ ባር ሲያርት ያደርገልን ማለት ነው። ወይ ደግሞ ኢንሳይድ ባር ካንድል ነው። ስለዚህ ሞር ኢንተረስት አለን ማለት ነው እዚህ ውስጥ። ሶ ፕሮባብሊ ምንድነው ኤክስተርናል ሬንጅ ሊኩዊዲቲም ቴክ አውት ስላደረግን እዚህ ጋር ያሉትን ቶ ወደ ኢንተርናል ሪትረስመንት ይኖራል ማለት ነው ራይት። ከዛ በተጨማሪ ሲአርቲ ፎርም አድርጎልናል። ይሄ ሲአርቲ ፎርም ያደረገው መቼ ነው? ላስት ዊክ ላይ ይሄ ካንድል ሱፕ አድርጎ ኢንሳይድ ዘ ሬንጅ የዚህ ካንድል ሬንጅ ውስጥ ዘጋ ማለት ነው። ኦኬ ከዛ በተጨማሪ ያለፈው ሳምንት ካንድል እንዴት ክሎዝ እንዳደረገ በማየት የሚቀጥለው ሳምንት ወዴት ኤክስፓንድ ሊያደርግ እንደሚችል በተወሰነም ቢሆን አንቲሲፔት ማድረግ ይቻላል ከካንድል ክሎጀር ፎርም ከስትራክቸሩ አንጻር አይተን ማለት ነው። ለምሳሌ እዚህ ጋር ያለውን ካንድል ታዩ ኢሃዝ የሆነ ዊክ አለው ቱ ዘ አፕሳይድ ራይት። ስለዚህ ሎንግ ዊክ ቱ ዘ አፕሳይድ ኤንድ ዘን ቤሪሽ ሆኖ ክሎዝ ሲያደርግ ትንሽ ቦዲ ነው ያለው ሪቨርሳል ካንድል ነው ማለት ነው ራይት። ሶ ምንድነው ሪቨርስ የሚያደርገው ቡሊሽ ኤክስፓንድ እያደረገ የነበረው ኤክስተርናል ሊኩዊዲቲ ቴክ አውት አድርገን ስለነበር ወደ ኢንተርናል ሪትረስ ሊያደርግ ወይም ደግሞ ሪቨርስ ሊያደርግ ነው ማለት ነው። ስለዚህ አንቲሲፔት ያደረኩት ወይም ደግሞ ዳይሬክሽን ዋይዝ ወደዚህ ሂት እናደርጋለን ብዬ ነው የማስበው ማለት ነው። አትሊስት ቱ ዲስ ፌር ቫሊ ጋፕ ልንገባ እንችላለን። ፕላስ ደግሞ እስከዚህኛው ሬንጅ ሎው ድረስም ሊወርድ ይችላል ማለት ነው። ሶ ኢን ጀነራል ያለፈው ሳምንት ወይም ደግሞ በዚህ ዛሬ ቅዳሜ ላይ ሆኜ ስለሆነ እየሰራው ያለሁት የዚህ ሳምንት የነበረው አንቲሲፔሽን ሰኞ ላይ ጀምሮ ዳምፕ እናደርጋለን የሚል ነበር ማለት ነው። ሶ ከዚህ ተነስቼ ወደ ዴይሊ ወርዳለሁ። ዴይሊ ላይ ከወረደን በኋላ ሜን የሆኑ ሊኩዊዲቲ ኤሪያዎችን ማርክ አውት አደርጋለሁ ማለት ነው። ኦኬ ለምሳሌ ፕሪቪየስ ዴይ ሃይ ፕሪቪየስ ዴይ ሎዎችን እንደገና ዊ ሃቭ ኤ ፌር ቫሊ ጋፕ ቡሊሽ ፌር ቫሊ ጋፕ እዚህ ስላለን ኢፍ ዊ ሪቨርስ ኤንድ ዳምፕ ይሄንን እንደ ታርጌት ልናደርገው እንችላለን ማለት ነው። ምክንያቱም ፕራይስ ኤክስተርናል ሬንጅ ሊኩዊዲቲ ቴክ አውት አድርጓል ቱ ዘ ኢንተርናል ዲስፕለስ ያደርጋል ማለት ነው። ወይም ሶ እነሱን ማርክ አውት አደረኩኝ እዚህ ጋር እንደምታዩት። ከዛ በኋላ ምንድነው የማደርገው ወደ 4 አወር ሄድና ሬንጅን ማርክ አደርጋለሁ ማለት ነው። ፎር አወር ላይ ዩሮ ዩኤስዲ ስለሆነ ፔሩ እንደ ሬንጅ የምወስደው ማን ነው 21 ሃወር ካንድል ወይም ደግሞ 9 ፒኤም ካንድል ነው። ያ ሬንጅ ጊዜ ኤዥያ ሬንጅ አይደለም የሚሆነው ወይም ደግሞ ኮንሶሊዴት ነው የሚያደርገው። ስለዛ እሱን ሱፕ ካደረገ በኋላ ለንደን ላይ ነው ብዙ ይኖራል ብዬ የማስበው ማለት ነው ለዩሮ ፔሮች። ስለዛ እሱን አንቲሲፔት በማድረግ ወይም ደግሞ ያንን ከግምት ውስጥ በማስገባት የ9 ፒኤም ካንድልን እንደ ሬንጅ ማርክ አውት አደርጋለሁ ማለት ነው። ኦኬ ሶ as you guys can see እዚህ ጋር 21 ካንድላችን ፎርም አድርጓል ወይም 9 ፒኤም ካንድላችን ክሎዝ ካደረገ በኋላ ሃይን እና ሎውን ማርክ አደርጋለሁ and then straight to the 1 hour ወርዳለሁ ማለት ነው። ኦኬ ሶ ከዚህ በኋላ either side of the range እንትን ሱፕ እንዲደረግልኝና ቤዚካሊ ቤሪሽ ነን ብለን አይደል ይሄ ሱፕ ተደርጎ ሪቨርሳል እንዲያሳየኝ ነው የምፈልገው። if price taps into this higher time frame key level that would be a high probable trade ይሆናል ማለት ነው። ኦኬ ዴይሊ ላይ ማርክ ያደረግነው ሃይ ስለሆነ previous day high ነው እሱን ሂት የምናደርግ ከሆነ ሃይ ፕሮባብል ይሆናል። ካልሆነ ሚኒት ላይ ይወርድና ሱፕ ካደረገ በኋላ ተርትል ቦዲ ሱፕ መኖር አለበት and then ኤክስፓንሽን ወይም ደግሞ ቪሸፕ ሪከቨሪ ሪቨርሳል እሱን አይቼ እገባለሁ ማለት ነው። ሶ ስትሬት ወደ 1 ሚኒት 5 ሚኒት ላይ ወርድና ብዙ ጊዜ ኤክስኪዩት ማድረገው 5 ሚኒት ላይ ስለሆነ እንግዲህ እዚህ ጋር ምን አለ ኤዥያ ሬንጃችን አለ እዚህ ጋር ራይት። ሶ ኤዥያን ሱፕ አድርገን and then ሪቨርስ እንድናደርግ ከዛ ኤክስፓንሽኑን ወደታች እስከ ኤዥያ ሬንጅ ሎው ወይም ደግሞ እስከ ፕሪቪየስ ካንድል 4 አወር ካንድል ሎው ድረስ የሚኖረውን ዳምፕ ወይም ደግሞ ኤክስፓንሽን ለማግኘት ነው መሞክረው ማለት ነው። ወይም ደግሞ ካች ለማድረግ ነው መሞክረው።
ሶ ከዚህ በኋላ ካንድሎቹን ፕላይ አውት አደረጋለሁ። the first thing የማየው ምንድነው ብዬ አይነት ልክ እንደዚህ አይነት ቲክ የሆነ አፕ ክሎዝ ካንድል ነው ተርትል ቦዲ ሱፕ እንዲሁም ማለት ነው ላይ ናሪቴስት ትሬደሮችን ፌክ አውት እንዲያደርጋቸው ማለት ነው። ፎልስ የሆነ ብሬክ አውት መስጠት አለበት ራይት። ሶ ይሄኛው አሁን ከዚህ በኋላ ሪካቨሪ ካገኘን እንደ ቼንጅ ስቴት ኦፍ ዴሊቨሪም ልንጠቀመው ስለምንችል ማለት ነው ሌተር። ሶ ይሄ ከተፈጠረ በኋላ I will look for expansion ማለት ነው ወይም ደግሞ እንትን የሪቨርሳል ዲስፕሌስመንት ቪ ሼፕ የሆነ ሪካቨሪ ፈጠን ያለ ሪቨርሳል ሳይን ነው የምንጠብቀው ማለት ነው። ሉክ ሶ ሞስት ኦፍ ዘ ታይም እኔ ቴክ የማደርገው ምንድነው ልክ እዚህ ጋር ቡሊሽ ፌር አድርገናል ራይት ክሬት አድርገናል ራይት። ሶ ቤሪሽ የምንቀጥል ከሆነ ይሄ ቡሊሽ ፌር ቫልዩ ጋር ዲስሪስፔክትድ መሆን አለበት ማለት ነው the first thing። ስለዚህ ይሄንን ኢንቨርት ካደረገልኝ ፕራይስ ዛት will be my entry ማለት ነው። ኦኬ ግን ኢንቨርት ሲያደርገው ላይክ ዊዝ ዲስፕሌስመንት መሆን አለበት ከዚህ ዳምፕ እያደረገ የሚመጣው ነገር ፕላስ እዚህ ጋርም ሌላ ቲክ አፕ ክሎዝ ካንድል ስላለ እሱንም እንደ ቼንጅ ስቴት ኦፍ ዴሊቨሪ መጠቀምና ኢንትሪ ማድረግ ይቻላል። ግን ብዙ ጊዜ ፌር ቫልዩ ጋፕ ፕላስ ሌላ ቲክ ካንድል እንደ ኦርደር ብሎክ ወይም እንደ ሲኤስዲ የምንጠቀመው ካንድል ካለ አይ ፕሪፈር ሞስት ኦፍ ዘ ታይም ዘ ኢንቨርዥን ፌር ቫልዩ ጋፕ። ምክንያቱም ፕራይስ ይሄንን ዲስሪስፔክት አድርጎታል ብለን ስንመጣ ወይም ደግሞ ይሄንን ኢንገልፍ አድርጎ ይሄንን ወደ ሲኤስዲ አድርጎት መጥቶ ግን ይሄንን ታፕ አድርጎ ኤክስፓንድ ሊያደርግ ይችላል። ኢፍ ፕራይስ ይሄንንም ወደ ሲኤስዲ ቀይሮት ወይም ደግሞ ኢንገልፍ አድርጎት ከመጣ ይሄንንም ደግሞ በፌር ቫልዩ ጋፓችንን ዲስሪስፔክት አድርጎ ወይም ዴት ቢያኔ that would be an A plus setup ማለት ነው ለኔ። so that was what I was looking for ወይም ደግሞ እየጠበቁ የነበረው እሱ ነው። ኦልሬዲ ይሄ ካንድል ክሎዝ አድርጓል። ከስር ዲስፕሌስመንት አለው ቮሊዩም አለው። ግን አግሬሲቭ የሆነ ኢንትሪ የሚገባ ሰው ይሄ እንደ ሲኤስዲ መጠቀም ይቻላል። ግን አውል ዌት እንዳልኳችሁ ይሄ ፌር ቫልዩ ጋፕ ሆልድ ሊያደርግ ስለሚችል ምክንያቱም ቅድም እንዳልኳችሁ ሃየር ታይም ፍሬም ኪ ሌቭላችን ሂት አልተደረገም። ኦኬ ዴይሊ ታዩ ማለት ነው። ስለዚህ ይሄንን ጭምር ዲስሪስፔክት እስኪያደርግልኝ ይጠብቃለሁ። ሉክ አሁን ኦልሬዲ ሲኤስዲ ዋን ቴስት አደረጋት ራይት። እቺን ቼንጅ ስቴት ኦፍ ዴሊቨሪ ኤንድ ዘን ፕራይስ ፑሽ ዳውን ማድረግ ጀመረ። ያ ኮንፊርሜሽን ነው ወይም ደግሞ አሪፍ ሳይን ነው። ከዛ በኋላ ሉክ እንደዚህ አይነት ኮንሲኩቲቭ ካንድሎች ክሎዝ እንዲያደርጉ ፈልጋለሁ ማለት ነው። ቦዲ ክሎዝ ይሄንን ኢንቨርት አድርጎ ማለት ነው። ከዚህ በኋላ የምጠብቀው ምንድነው ፕራይስ ይሄንን መጥቶ ሪቴስት እንዲያደርግ ነው ማለት ነው። ኦኬ ሶ ስቶፓችሁን የኢንቨርዥኑ ሃይ ላይ ወይም እዚህ ፕሪቪየስ ስዊንግ ሃይ ላይ ወይም ደግሞ እዚች ጋር እኔ ላይክ ሞር ሴኪዩር ለማድረግ እዚህ መሆን አለበት። ይሄንን ዲስሪስፔክት አድርጎ መውጣት የለበትም ነው። ብዙ ጊዜ የኢንቨርዥኑ ሃይ ላይ ማድረግ ትችላላችሁ። ከዛ ታርጌት የምናደርገው ምንድነው ቅድም ያሳየዋችሁ የ4 አወር የ9 ፒኤም ካንድል ሎ እና የኤዥያ ሎ ካለ የኤዥያ ሎን አደርጋለሁ ማለት ነው በዋናነት። ኦኬ ከዛ በተጨማሪ ፕራይስ ብዙ ጊዜ የዚህ የፕሪቪየስ ካንድል 50% ላይ ከደረሰ በኋላ ኢዘር ኮንሶሊዴት ሊያደርግ ወይም ደግሞ ሪቨርስ ሊያደርግ ይችላል። ስለዚህ የሬንጃችንን 50% ማርክ አውት እናደርግና ፓርሻል ፕሮፊት የምንወስድበት ወይም ደግሞ ፉል ታርጌት ማድረግ ትችላላችሁ። 50%ን ኦል ዘ ታይም ታርጌት የምታደርጉት ከሆነ ዊን ሬታችሁ እየጨመረ ነው የሚሄደው። ግን ሪዋርዳችሁም ደግሞ በዛው ልክ እያነሰ ይሄዳል ማለት ነው። ሶ እኔ እንደ ፓርሻል ፕሮፊት ቴክ የማደርግበት ስለሆነ 50% ማርክ ታደርጋለሁ። እንደምታዩት 50% እዚህ ጋር ነው። ግን ከሱ በላይ ፌር ቫልዩ ጋፕ መጀመሪያ ላይ እንደ ፓርሻል ነገር የምጠቀማት ትሆናለች ማለት ነው። ከዛ ውጭ ግን ስትሮንግ የሆነ ቢያዝ ፍሮም ዘ ዊክሊ ይዘን ስለመጣን ፉል ቲፒ መጠበቅ እንችላለን ማለት ነው። ኦኬ ሶ ኔክስት ካንድል ሲ ታግ አድርጎናል። ወይም ደግሞ ይሄኛው ካንድል ፎርም ካደረገ በኋላ ከሆነ የምንገባው ሉክ ለምሳሌ ማይ ኢንትሪ ዋዝ ይሄኛውን ዲስፕሌስ ካደረገ በኋላ ነበር። ሶ ሊሚት ኦርደር እዚህ ጋር አስቀመጥኩኝ ማለት ነው። ኦኬ ሞር ኮንፊርሜሽን ዲስፕሌስመንቱን እያያችሁት ነው አይደል? ዳት ሪከቨሪው ትክክለኛ መሆኑን ወይም ደግሞ ኮንፊርሜሽን የሚሰጠኝ እሱ ነው። ከዛ በኋላ ያው ሊሚት ኦርደራችንን ፊጂያችን ላይ እናደርጋለን። እንዳልኳችሁ ይሄንን እዚህኛው ላይ ወይም እዚህኛው ስዊንግ ላይ ወይም ከፈለጋችሁ ደግሞ ሞር ሹር ለመሆን ወይም ደግሞ ሴኪዩር ለማድረግ እዚህ ስዊንግ ሃይ ላይ ማድረግ ትችላላችሁ። ሶ ፕራይስ ታግ አደረገኝ ማለት ነው። እዚህ ላይ ቲክቶክ ላይም ሾርት ላይም ፖስት እንዳደረኩላችሁ ማለት ነው። ሶ ፕራይስ ታግ ካደረገን በኋላ
we started seeing massive dumps ማለት ነው። look you can take partials እዚህ ጋር ወይም full position እዚህ ጋር ክሎዝ ማድረግ ትችላላችሁ። እዚህ ጋር እኔ ብዙ most of the time የዚህ ሬንጅ ሎ ላይ 80% የሚሆነው ፖዚሽኔን እዘጋለሁ and then I'll leave the rest play out ማለት ነው። so as you guys can see ይሄንን የመሰለ ፒውር ዳምፕ አገኘን ማለት ነው። ኦኬ so this was the trade breakdown መንዴ ላይ የወሰድኩት የዩሮ ዩኤስዲ ሾርት ፖዚሽን ይሄንን የመስል ነበር ወይም ደግሞ እነዚህን ኮንፍሉዌንሶች አይቼ የገባው ትሬድ ነበር ማለት ነው። አይ ሆፕ እንግዲህ የተወሰነ የሚያግዝ ኢንሳይት እንዳገኛችሁ እስኪ ጋይድ ያደረጋችሁ ነገር ወይም ደግሞ የተወሰነ ሂንት ካገኛችሁበት ኮሜንት አድርጉልኝ። ከዛ በተጨማሪ እንድንበረታታ ቪዲዮዎችን ኮንሲስተንትሊ እንድሰራ ላይክ ሼር ሰብስክራይብ ምናምን አድርጉ። ሌላ ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ you guys can comment it። ከዛ በተጨማሪ ቲክቶክ ላይ ላይቭ ስትሪም ኦልሞስት ኤቭሪ ዴይ እናደርጋለን። እዛን ጆይን እያደረጋችሁ ጥያቄዎች መጠየቅ ኢንሳይቶች መቀያየር እንችላለን። this is it for today. I'll see you guys on another one. Peace.